እንደምናመሻችሁ የተወደዳችሁ የኤርትራ ሳተላይት ቴሌቪዥን ተከታታዮች የሰኔ 2 2026 የአማርኛ ዜና ሰዓታችን ላይ እንገኛለን። በቅድሚያም አርዕስተ ዜና። በኢትዮጵያ የሚኖሩ ኤርትራውያን የሰባተኛው ሀገራዊ ምርጫ በሰላም መጠናቀቅ ትልቅ እፎይታ እንደፈጠረላቸው ገለጹ። በትናንትናው ዕለት በተወሰኑ የምርጫ ጣቢያዎች ላይ ጉዳት መድረሱ ተገለጸ። በአዲስ አበባ ሊካሄድ የታቀደው የሱዳን ሰላም ምክክር በልዑካን ቡድን አባላትና ተሳታፊ ድርጅቶች ውዝግብ ሳቢያ መስተጓጎል ገጠመው። በደቡብ ዳርፉር በተከሰተ የጎሳ ግጭት ቢያንስ 16 ሰዎች መሞታቸው ተነገረ። ኬንያ የመድረሳና የአርብቶ አደር ትምህርት መርሃ ግብሮችን በመደበኛው የትምህርት ስርዓቷ ውስጥ ለማካተት እየሰራች ነው። የኢራን ጥቃቶች በአሜሪካ ወታደራዊ ተቋማት ላይ ያደረሱት ውድመት ይፋ ከተደረገው በላይ ከፍተኛ መሆኑ ተረጋገጠ። ወደ ዝርዝር ዜናዎቹ እናልፋለን። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። በኢትዮጵያ የሚኖሩ ኤርትራውያን የሰባተኛው ሀገራዊ ምርጫ በሰላም መጠናቀቅ ትልቅ እፎይታ እንደፈጠረላቸው ገለጹ። ትናንት ሰኞ ሰኔ 1 ቀን 2026 በመላው ኢትዮጵያ የተካሄደው ሰባተኛው ሀገራዊና ክልላዊ ምርጫ በሰላማዊ ሁኔታ መጠናቀቁን ተከትሎ በሀገሪቱ በተለይም በዋና ከተማዋ አዲስ አበባ የሚኖሩ በርካታ ኤርትራውያን የተሰማቸውን ጥልቅ ደስታና እፎይታ በመግለጽ ላይ ናቸው። ነዋሪዎቹ ስጋታቸው ተቃለው ከዛሬ ማክሰኞ ጠዋት ጀምሮ ወደ መደበኛ የሥራ ገበታቸውና የዕለት ተዕለት እንቅስቃሴያቸው መመለሳቸውን ለኤሪሳት አጋርተዋል። ከምርጫው ዋዜማ ጀምሮ በኢትዮጵያ መንግስትና በጸጥታ ኃይሎች በኩል ከፍተኛ የጥበቃ ቁጥጥርና የፍተሻ ኬላዎች ተዘርግተው የነበረ ሲሆን በተለያዩ የሀገሪቱ ክፍሎች ካለው ወቅታዊ የጸጥታ አለመረጋጋት ጋር ተዳምሮ የነበረው ድባብ በብዙዎች ዘንድ ከፍተኛ ስጋት ደቅኖ ነበር። በተለይም በብልጽግና ፓርቲ በሚመራው የኢትዮጵያ መንግስትና በኤርትራ መካከል ያለው የዲፕሎማሲ ግንኙነት መሻከር እንዲሁም በሰሜንና በማዕከላዊ ኢትዮጵያ ያሉ የፖለቲካ ውጥረቶች በኢትዮጵያ ውስጥ ለሚኖሩ የኤርትራ ስደተኞችና ማህበረሰብ አባላት የምርጫው ዕለት ወደ ረብሻ ሊቀየር ይችላል የሚል ከፍተኛ ስጋት ፈጥሮባቸው ቆይቷል። ሆኖም ግን ትናንት የተካሄደው ድምጽ የመስጠት ሂደት ያለምንም ትልቅ የጸጥታ መደፍረስና ግጭት በሰላም መጠናቀቁ ማህበረሰቡ ቀድሞ የነበረውን የስጋት ድባብ ሰብሮ ዛሬ በሙሉ ተስፋ ወደ ስራው እንዲሰማራ አድርጎታል። የቀጠናው የፖለቲካ ተንታኞች እንደሚሉት ይህ ምርጫ በሰላም መጠናቀቁ ለኢትዮጵያ ሕዝብ ብቻ ሳይሆን በሀገሪቱ ውስጥ ለሚኖሩ የውጭ ሀገር ዜጎችና ስደተኞች በተለይም ለኤርትራውያን ትልቅ ትርጉም አለው። በሀገሪቱ በሚፈጠር ማንኛውም የፖለቲካ አለመረጋጋት ወይም ሁከት በቀጥታ ተጋላጭ የሆኑ ኤርትራውያንን ጨምሮ የውጭ ማህበረሰብ አባላት ላይ የደህንነት አደጋ ስለሚደቅን የምርጫው በሰላም ማለፍ የህልውናና የሰላማዊ ኑሮ ዋስትና ሆኖላቸዋል። ለኢትዮጵያና ለቀጠናውም ላቅ ያለ ትርጉም አለው። ምርጫው በሰላም መጠናቀቁ በታላቋ የግንባታ የንግድና የኢኮኖሚ ማዕከል በሆነችው አዲስ አበባና መሰል ትልልቅ ከተሞች ላይ አንጻራዊ መረጋጋትን ያሰፍናል። ይህም የአፍሪካ ቀንድን ዲፕሎማሲያዊና ኢኮኖሚያዊ ትስስር ከማጠናከር ባሻገር በቀጠናው ላይ ሊያንዣብብ ይችል የነበረውን ተጨማሪ ቀውስ አስቀርቷል። ምንም እንኳን ምርጫው በጸጥታ ችግሮች ምክንያት በትግራይ ክልልና በአንዳንድ የአማራ ክልል አካባቢዎች ባይካሄድም ድምጽ በተሰጠባቸው አብዛኞቹ አካባቢዎች የነበረው ሰላማዊ አኳኋን ለቀጣዩ የፖለቲካ ምዕራፍ እንደ መልካም ጅምር ተወስዷል። ከምርጫ ዜና ሳንወጣ በትናንትናው ዕለት በተወሰኑ የምርጫ ጣቢያዎች ላይ ጉዳት መድረሱ ተገለጸ። ምርጫ ቦርድ የተፈጠረውና የደረሰው ጉዳት በዝርዝር እንደሚጣራ ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ በጸጥታ ችግር ምክንያት በ143 ምርጫ ጣቢያዎች የምርጫ ሂደቱ መቋረጡን አሳውቆ ነበር። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በሰጡት ተጨማሪ መግለጫ በኦሮሚያ ክልል ባሉ ቢሎኖጳ፣ ሞኮሳቺና ቀርሳ ምርጫ ክልሎች የጸጥታ ሁኔታ መሻሻል ባለማሳየቱ ምርጫው አለመካሄዱን ተናግረዋል። ሰብሳቢዋ አክለውም በቢሎኖጳ ችግሩ ቀጥሎ ስለነበርና ምርጫው ትናንት መፈጸም ስላልቻለ ዛሬ የድምጽ መስጠት ሂደቱ እንዲከናወን ቦርዱ ወስኗል። መኮሳቺን በተመለከተ ችግሩ የቀጠለ በመሆኑ የድምጽ መስጠት ሂደቱ አልተከናወነም ሲሉ ገልጸዋል።
በተመሳሳይ በአማራ ክልል በጸጥታ ምክንያት ተዘግቶ በነበረው የኩታበር ምርጫ ክልልና ከነበሩት 19 ምርጫ ጣቢያዎች ውስጥ በአራቱ አሁንም ምርጫ ሳይካሄድባቸው ሲቀር በ15ቱ ድምጽ መስጠት የሚያስችል ሁኔታ ስለተፈጠረ ምርጫ ማድረግ መቻሉን ሰብሳቢዋ ገልጸዋል። ሰብሳቢዋ የጸጥታ ችግር በተፈጠረባቸው አካባቢዎች ምን አይነት ጉዳት እንደደረሰ ተጠይቀው ሲመልሱ የተፈጠረውና የደረሰው ጉዳት በዝርዝር የሚጣራ ነው የሚሆነው በማለት በደፈናው መልሰዋል። ተቃጥሏል፣ ወድሟል የሚለውን ዝርዝር የማጣራት ስራ መሰራት አለበት። ባልተጣራ ነገር ላይ በዚህ ደረጃ መናገር ስለማይቻል እሱን ሙሉ ለሙሉ አጣርተን ምላሽ እንሰጣለን ብለዋል። በአዲስ አበባ ሊካሄድ የታቀደው የሱዳን ሰላም ምክክር በልዑካን ቡድን አባላትና ተሳታፊ ድርጅቶች ውዝግብ ሳቢያ መስተጓጎል ገጠመው። በኩዊንቴት ኮሚቴ አዘጋጅነት በዚህ ሳምንት በአዲስ አበባ ሊካሄድ ታስቦ የነበረውና በሱዳን የፖለቲካ መጻኢ ዕድል ላይ ትኩረት ያደረገው ወሳኝ የምክክር መድረክ በተሳታፊ ቡድኖችና በአሸማጋይ ድርጅቶች መካከል በተፈጠረ የውክልና አለመግባባት ምክንያት ሊራዘም እንደሚችል ተገለጸ። ሱዳን ትሪቡን እንደዘገበው በኢትዮጵያ መዲና ረቡዕ ዕለት እንዲካሄድ ታቅዶ የነበረው ስብሰባ ከፍተኛ እንቅፋት ገጥሞታል። ይህ የሽምግልና ሂደት የተቋቋመው የሱዳን የፖለቲካ ተዋናዮችን በአንድ መድረክ ለማገናኘት በአገሪቱ ለረጅም ጊዜ የቀጠለውን ግጭት ለመቋጨትና በወደፊቱ የፖለቲካ ሂደት ዙሪያ ያሉ ልዩነቶችን ለማጥበብ ታስቦ ነበር። ከዝግጅቱ ጋር ቅርበት ያላቸው ምንጮች ለሚዲያው እንደገለጹት የአፍሪካ ህብረት፣ የምስራቅ አፍሪካ በይነ መንግስታት ባለስልጣን ኢጋድ እና የአረብ ሊግ ለተለያዩ ተሳታፊ ቡድኖች በተመደበው የልዑካን ቡድን አባላት ስብጥርና ቁጥር ላይ ተቃውሞ አንስተዋል። ምንጮቹ አክለውም ጥሪ የተደረገላቸው አንዳንድ የፖለቲካ ቡድኖች ተቀናቃኝ የፖለቲካ ብሎኮች በምክክሩ ውስጥ መካተታቸውን በተመለከተ ያላቸውን ቅሬታ መግለጻቸውን ጠቁመዋል። እነዚህ ውዝግቦች ስብሰባው በታቀደለት መሰረት ስለመቀጠሉ እርግጠኛ አለመሆንን የፈጠሩ ሲሆን አዘጋጆቹ የምክክር መድረኩን የማራዘም ዕድል እንዳለ በግልጽ ማሳወቃቸው ተገልጿል። የታሲስ ጥምረት ቃል አቀባይ አህመድ ቱጎድ ሊሳን ጥምረቱ በስብሰባው ላይ እንዲገኝ ይፋዊ ጥሪ እንደደረሰው አረጋግጠዋል። የመስተጓጎል ያጋጠመው በሱዳን ጦር ኃይሎችና በፈጣን ድጋፍ ሰጪ ኃይሎች መካከል ያለውን ግጭት ለማቆምና የአገሪቱን የአስተዳደር ቀውስ ለመፍታት እንዲሁም በቀጠናዊና በአህጉራዊ ተዋናዮች አማካኝነት በሱዳናውያን የሚመራ የፖለቲካ ውይይትን እንደገና ለማስጀመር አዲስ ጥረት የተደረገ ባለበት ወቅት ነው። ቀደም ሲል በአፍሪካ ህብረትና በኢጋድ አዘጋጅነት ሊካሄዱ ታስበው የነበሩ ምክክሮችም በተሳትፎና በውይይት ሂደቱ መዋቅር ላይ በተፈጠሩ አለመግባባቶች ምክንያት መዘግየታቸው ይታወሳል። በሌላ ዜና በደቡብ ዳርፉር በተከሰተ የጎሳ ግጭት ቢያንስ 16 ሰዎች መሞታቸው ተነገረ። በሱዳን ደቡብ ዳርፉር ዞን በተከሰተ የጎሳ ግጭት ቢያንስ 16 ሰዎች መገደላቸውን አጃንስ ፍራንስ ፕሬስ ዘግቧል። አመጹ የጀመረው አንድ ቡድን በግጦሽ መሬት ላይ እሳት በመልቀቁ እንደሆነና ይህም በተቀናቃኝ ማህበረሰቦች መካከል ግጭት እንዳስከተለ ይነገራል። ይህንን ተከትሎም ሁኔታው ወደ ትጥቅ ግጭት ሲቀየር አንድ እረኛ መገደሉ ተገልጿል። ግጭቱ በመጀመሪያው እርምጃ ሳይቆም መንደሮችና ቤቶችን ወደ ማቃጠል በመስፋፋቱ ነዋሪዎች ቤታቸውን ጥለው ለመሰደድ እንደተገደዱ የዓይን እማኞች ገልጸዋል። ደቡብ ዳርፉር ከረጅም ጊዜ ጀምሮ በመሬትና በሀብት ምክንያት በሚፈጠር አለመግባባት ለሞት የሚዳርግ የጎሳ ግጭት ሲያጋጥማት መቆየቱ ይታወቃል። ኬንያ የመድረሳና የአርብቶ አደር ትምህርት መርሃ ግብሮችን በመደበኛው የትምህርት ስርዓቷ ውስጥ ለማካተት እየሰራች ነው። የኬንያው ፕሬዝዳንት ዊሊያም ሩቶ የመድረሳና የዱክሲ የእስልምና ሃይማኖታዊ ትምህርቶችን እንዲሁም የአርብቶ አደር ማህበረሰብ የትምህርት ፕሮግራሞችን በአገሪቱ መደበኛ የትምህርት ስርዓት ውስጥ ለማካተት የሚያስችሉ ማሻሻያዎችን እንዲያዘጋጁ ለትምህርት ሚኒስትሩ ጁሊየስ ኦጋምባ መመሪያ ሰጡ። ኬንያንስ.ኮም የተሰኘው የአገሪቱ መገናኛ ብዙሃን እንደዘገበው ይህ እርምጃ ይፋ የተደረገው በትናንትናው ዕለት በዋጂር በተከበረው የማዳራካ ወይም የነጻነት መታሰቢያ ቀን በዓል ላይ ነው። ፕሬዝዳንት ሩቶ በበዓሉ አከባበር ላይ ባደረጉት ንግግር ውሳኔው በጂኦግራፊያዊ አቀማመጥ ለታሪካዊ መገለል ወይም መደበኛ ያልሆኑ የትምህርት ስርዓቶች እውቅና በማጣታቸው ምክንያት ወደ ዳር የተገፉና በአርብቶ አደር ማህበረሰቦች ውስጥ የሚገኙ ህጻናት ከትምህርት ገበታ ውጪ እንዳይቀሩ ለማድረግ ያለመ መሆኑን ገልጸዋል።
በመሆኑም የትምህርት ሚኒስቴር በመሰረታዊ ትምህርት አዋጅ መሰረት ከሚመለከታቸው ባለድርሻ አካላት ጋር በሰፊው እንዲመክርና ለእነዚህ መርሃ ግብሮች ይፋዊ እውቅና ለመስጠት የሚያስችሉ የፖሊሲ የውሳኔ ሀሳቦችን እንዲያቀርብ አዘዋል። የመገናኛ ብዙሃኑ ዘገባ እንዳመለከተው ፕሬዝዳንቱ መንግስት በትምህርት ቤቶች ግንባታ፣ በመምህራን ቅጥርና በዲጂታል ትስስር ላይ ከፍተኛ መዋዕለ ንዋይ እያፈሰሰ ቢሆንም አሁን ያሉት መደበኛ ያልሆኑ የትምህርት አማራጮች በኬንያ የትምህርት መዋቅር ውስጥ በአግባቡ ባለመካተታቸው ምክንያት በርካታ ህጻናት አሁንም ከትምህርት ገበታ ውጪ መሆናቸውን ጠቁመዋል። ፕሬዝዳንት ሩቶ በሰሜን ኬንያና በሌሎች ወደ ዳር የተገፉ አካባቢዎች የሚገኙ አንዳንድ ህጻናት በትምህርት ማዕቀፋችን ውስጥ በበቂ ሁኔታ እውቅና ባልተሰጣቸውና ባልተካተቱ አማራጭ የትምህርት መንገዶች ምክንያት ከመደበኛው የትምህርት ስርዓት ውጪ ሆነው ይገኛሉ ሲሉ ተናግረዋል። ማሻሻያዎቹ ተግባራዊ ከተደረጉ ችግሩ ለገጠማቸው ተማሪዎች እውቅና ያላቸው የትምህርትና የክህሎት ማሳደጊያ መንገዶችን ከመፍጠር ባሻገር የወደፊት እድሎችን የሚያመቻቹ መሆናቸውንም ዘገባው አመልክቷል። የኢራን ጥቃቶች በአሜሪካ ወታደራዊ ተቋማት ላይ ያደረሱት ውድመት ይፋ ከተደረገው በላይ ከፍተኛ መሆኑ ተረጋገጠ። ኢራን ጦርነቱ ከጀመረበት ጊዜ አንስቶ በመካከለኛው ምስራቅ በሚገኙ 8 ሀገራት ውስጥ የሚገኙ ቢያንስ 20 የአሜሪካ ወታደራዊ ተቋማት ማውደሟን የቢቢሲ መረጃ ማጣሪያ ይፋ አደረገ። ተቋሙ የሳተላይት ምስሎችንና ቪዲዮዎችን መሰረት አድርጎ ባወጣው አዲስ ትንተና የደረሰው ጉዳት የአሜሪካ ባለስልጣናት ከዚህ ቀደም በይፋ ካመኑት በላይ እጅግ መጠነ ሰፊና ኢላማውን የጠበቀ መሆኑን አረጋግጧል። ከየካቲት ወር መጨረሻ ጀምሮ በተሰነዘሩት በእነዚህ ጥቃቶች ሳውዲ አረቢያ፣ ዮርዳኖስ፣ የተባበሩት አረብ ኤሚሬትስ፣ ኩዌትና ኳታርን ጨምሮ በሌሎችም የባህረ ሰላጤው አገራት የሚገኙ ቁልፍ የጦር ሰፈሮች ተመተዋል። በውድመቱ ሳቢያ በሚሊዮኖች የሚቆጠር ዶላር የሚያወጡ ዘመናዊ የአየር መከላከያ ስርዓቶች፣ የራዳር መሳሪያዎችና ወታደራዊ አውሮፕላኖች መውደማቸው ተገልጿል። በሪፖርቱ መሰረት በኢራን ጥቃት ከፍተኛ ጉዳት ከደረሰባቸው ውድ መሳሪያዎች መካከል በተባበሩት አረብ ኤሚሬትስ አልሩዋይስ እና አልሳድር እንዲሁም በዮርዳኖስ መዋፋቅ ሳልቲ የአየር ኃይል ሰፈሮች ውስጥ የነበሩ እያንዳንዳቸው $1 ቢሊዮን የሚያወጡ እጅግ ዘመናዊ የጸረ ሚሳኤል መሳሪያዎች ተመተዋል። በተመሳሳይ በሳውዲ አረቢያ የልዑል ሱልጣን አየር ኃይል ሰፈር ውስጥ የነበረና ለመተካት እስከ $700 ሚሊዮን ሊያወጣ የሚችል E3 ሴንትሪ የተባለ የቅኝት አውሮፕላንም ወድሟል። የአየር ኃይል ስልቶችን ኪሳራ በተመለከተም ጦርነቱ ከተቀሰቀሰበት ጊዜ አንስቶ ቢያንስ 42 የአሜሪካ አውሮፕላኖች መውደማቸው ወይም መጎዳታቸው ተረጋግጧል። የአሜሪካ መከላከያ ሚኒስቴር ፔንታገን ለኢራን ጦርነት በአጠቃላይ $29 ቢሊዮን መውጣቱን የገለጸ ሲሆን አብዛኛው ወጪ ለወደሙ መሳሪያዎች ጥገናና መተኪያ የሚውል መሆኑ ታውቋል። ሆኖም የፕሬዝዳንት ትራምፕ ተቃዋሚ የሆኑት ዲሞክራቶች የአሃዝ ከተጨባጩ ኪሳራ አንጻር በጣም አነስተኛ ግምት ሊሆን እንደሚችል ተናግረዋል። ወታደራዊ ባለሙያዎች እንደሚሉት ኢራን በጦርነቱ ወቅት የጥቃት ስልቷን ያሻሻለች ሲሆን መጀመሪያ ላይ የአየር መከላከያዎችን ለማጨናነቅ በከፍተኛ ቁጥር የሚተኮሱ የጅምላ ሚሳኤሎችን ትጠቀም ነበር። በኋላ ላይ ግን ጥቂት ድሮኖችን በመጠቀም ይበልጥ ትክክለኛና ከፍተኛ ውድመት የሚያደርሱ ቀጥተኛ ጥቃቶችን ወደ መሰንዘር ተሻግራለች። በአሜሪካው ስቲምሰን ሴንትራል ተንታኝ የሆኑት ዶክተር ኬሊ ግሪዮኮ አሜሪካ በጦርነቱ መጀመሪያ ላይ አውሮፕላኖቿን ከኢራን የጥቃት ክልል ውጪ ባለማድረጓ የቸልተኝነት ስህተት መስራቷን ጠቁመዋል። የአሜሪካ መከላከያ ባለስልጣን ለወታደራዊ ዘመቻዎች ደህንነት ሲሉ በጉዳዩ ላይ አስተያየት ከመስጠት የተቆጠቡ ሲሆን ዋሽንግተን የሳተላይት ምስል አቅራቢው ፕላኔት የተባለ ኩባንያ የመካከለኛው ምስራቅን ምስሎች ላልተወሰነ ጊዜ እንዳያሰራጭ እገዳ በመጣል መረጃዎችን ለመገደብ መሞከሯ ተገልጿል። በሌላ በኩል አዲሱ የኢራን ጠቅላይ መሪ ሙጅታባ ካሜኔ ማክሰኞ ዕለት ባደረጉት ንግግር መካከለኛው ምስራቅ ለአሜሪካ ጦር ሰፈሮች አስተማማኝ ቦታ እንዳልሆነና አሜሪካ ቀድሞ ከነበራት ይዞታ እየተንሸራተተች መሆኑን አስታውቀዋል። በአሁኑ ወቅት በአሜሪካና በኢራን መካከል የነበረው የተኩስ አቁም ንግግር መልሶ መቋረጡን ተከትሎ የቀጠናው ውጥረት ይበልጥ እያገረሸ መጥቷል። የተወደዳችሁ የኤሪሳት ቴሌቪዥን ጣቢያ ተከታታዮች ለዛሬ ምሽት ያዘጋጀናቸው የአማርኛ ቋንቋ ዜናዎቻችን የእስካሁኖቹን ይመስሉ ነበር። እስከ ፍጻሜው ከኛ ጋር ለነበራችሁ ቆይታ እጅግ እናመሰግናለን። በሐሙሱ የዜና እወጃ ሰዓታችን እስከምንገናኝ ጤና ይስጥልን።